እስቲ ቆይት ጋር ነበር ይበላው በልቻ አልበላው በልቻ እሱ ጦርነት ከራሷ ጋር ቢያንስ እንኳን የምግብ ጊዜ እንኳን ስራው ታውቂያለሽ ከባድ በጣም እንደዛ ሆኖ እኮ ሰርተው ገንዘባቸው ለራሳቸው አይቆጥቡም ወይ ወንድ በዛ ጋላት አሁን አረብ ሀገር ያሉ እህቶች ይኸውልሽ አረብ ሀገር ያሉ እህቶች ትዝታው ውስጣቸው እየተቀምጦ ያለው ምን እንደው ታውቂያለሽ ስብራታል ወይ የቢቀጠቅጣት ባል የነበራት ወይ ቤተሰብ ገንዘቧን የበላባት ወይ ደግሞ አፍቅረው የካዳት ወይ ደግሞ የሆነ እነዚህ ስብራቶች ብቻ ነው እንጂ የማይረሳ ውስጣቸው ተሰንቅሮ ያለው ራሳቸውን እኮ ረስተውታል። ለዚህ ነው ቻሌንጅ ሰጥቻቸው ነበረ ሰሞኑን ከራሳችሁ ጋራ ከፍተኛ እርቅ ፍጠው ታረቁ። መጀመሪያ ለራሳችሁ ራሳችሁን ውስጣችሁን በቃ ደስተኛ አድርጉት። የሆነ ተለማመዱ። ለ21 ቀን ከራስሽ ጋራ ወሬ አውሪ፣ ተነጋገሩ። ምንድነው የተፈጠረው? ከኔ ጥፋት ነው ወይስ እድሌ ነው ወይስ የሆነ ነገር እያደረግኩ ነው? ምንድነው? የቱ ጋር ነው ስህተት የተሳሳትኩት? የቱ ጋር ነው መስመር ማስተካከል አለብኝ የሚለው ከራስ ጋር ማውራትን የመሰለ ነገር የለም። ከዛስ ከራስሽ ጋር መታረቅ ስትጀምሪ ከዛ ማንም ምክር አያስፈልግሽ። አንድ ሴት ልጅ እኮ ምንም ነገር እኮ ያስፈልጋል። ራሷ ሲፈጥራት ራሱ በቃ የሆነ መለኮታዊ ነች። በቃ ሴት ልጅ ማለት ሁሉን ነገር ማድረግ ከፈለገች፣ ማርበድበድ ከፈለገች፣ ማንቀጥቀጥ ከፈለገች፣ ማስተኛት ከፈለገች፣ ንጉሱን ከዙፋኑ ማውረድ ከፈለገች፣ መፍትሄ ከፈለገች ምንም ነገር አደርጋለሁ ብላ የተሰጣት ጸጋ እኮ ያለ ሴት ልጅ ማለት እኮ ይችላል። ምናቃት ሴት ልጅ አሁን ባለችበት አጥር ውስጥ አይደለም መቀመጥ ያለባት፣ ሰፋ ብሎ ነው መቀመጥ ያለባት። እምነት ያስፈልጋል፣ ጥንካሬ ያስፈልጋል፣ ብርታት ያስፈልጋል፣ ጀግንነት ያስፈልጋል፣ ብቃት ያስፈልጋል። ራስሽን ውደጂው ነው በቃ። ራሳችሁን ከወደዳችሁ ራሳችሁን ካፈቀራችሁት ተውት። ለሚመጣው ስትፈልጉት ያጣችሁ ሲፈልጋችሁ ታገኙታል። ማርያም ምስክሬ፣ ስትፈልጉት ያጣችሁ ለምን ራስሽን ጥንቅቅ ብለሽ ወደሽዋላ። ነገሮች ሳይሆን አንቺን የሚገሉሽ አንቺ ናቸው። ነገሮችን ረጋጋጥሻቸው የምትሄጂው ይኸውላችሁ። ቲክቶክ ላይ ተደበሩ፣ ተዝናኑ ምናምን፣ ይሄ ማንም እየተቃወማችሁ አይደለም። ግን ከራሳችሁ ራሳችሁን ጎርቶ እንቅልፍ ነስቶ ጤና ነስቶ ሰላም ነስቶ ካደረጋችሁ ግን ይሄ ህይወት ነው። ነገ አትገኙ። ካንሰር የሚባል በሽታ እኮ የሚመጣው ከአንድ ቀን አይደለም፣ 2 ቀን አይደለም፣ ከጊዜ በኋላ። ሰላም ሳሚ፣ እኔ ዱባይ ከመጣው 3 ዓመት ይሆነኛል። ግን ሰው ሲወጣ ነጭ ወረቀት ነው የወጣሁት። አትመለሽ፣ ተኝ እዛው ኢትዮጵያ የሆነ ነገር ስሪ። ለመመለስ በነጭ ወረቀት ወጣ እኮ ነው ጠፍታ ከዚህ ጋር ሸረታ ለመመለስ ነው አሁን እቅዱ። እኔ ምን ተፈጥሮ ነው ግን አሁን እዚህ ውስጥ አሁን 200 ነው ወደ 300 ሰው አለ። 10 ሰው ብቻ ቢሆን ነው። ሌላው 95% ኩዌት ያረገጠ፣ ሳውዲ ያረገጠ፣ ዱባይ ያረገጠ፣ ኳታር ያረገጠ። እኔ እኮ ምንድነው ምንም እኮ የተለዋወጠ ያለው ነገር አንድ አይነት ስራ ላይ ሌላ ነገር እኮ አለ። ጭንቅላታችሁ መስማት እኮ ትታችሁ ነው፣ ራሳችሁ ማዳመጥ ትታችሁ ነው እንጂ እኮ እናንተ እኮ ጋር መፍትሄ አለ። አረ እፈርዳለሁ አትፍረድ ትለኛለች። እፈርዳለሁ፣ መፍትሄ አለ። ድጋሚ መተሽ ሰው ቤት ሰራተኝነት ከመስራት እስኪ መጀመሪያ ላይ የሆነ በደል እኮ አለ፣ የሆነ መገፋት አለ፣ የሆነ ማጣት አለ፣ መካድ አለ፣ የጠበቅሽው ነገር ሳይገኝ መቅረት አለ። አንዳንዶቹ ደግሞ በጓደኞቻቸው ምክንያት ጠፍተው ተበላሽቶባቸው ሀፕል ያደረጉ አሉ። ሁሉን ነገር እኔ ጠንቅቄ አውቀዋለሁ። ግን አንድ ነገር ልንገርሽ፣ እዚህ ጋር ላይ ነው መፍትሄ ለመፈለግ ቆም ማለት። 14 ዓመት ሰርተሽ ከንቱ ህይወት ከሆነ ለዚህ ከሆነ የተሰደድሽው ባዶ እጅሽን ለመቅረት የሁሉ ዋጋ የሁሉ እድሜ የሁሉ ጊዜ ከሆነ ጊዜሽን የገደልሽው ዋጋ የከፈልሽው ይሄ ሁሉ ነገርሽን ያጣሽው ለዚህ ነገር ከሆነ እግዚአብሔር ውራ ሞራን የሚቀልብ ታዲያ መስተንግዶ መስራት ያቅጥሽ ነበር? ቢያንስ እንኳን መስተንግዶ እንኳን
እዚህ 10 ዓመትና 20 ዓመት ከምታበላሽ 2 ዓመት መስተንግዶ ብትሰሪ ታየው እንደው 2 ዓመት እንኳን አትቆይም። 6 ወር መስተንግዶ ብትሰሪ አንደኛ ያንቺ የሆነ ሰው እዛ ጋር አንቺን ብሎ ሲኳተን ታገኘዋለሽ። ሁለተኛ ቲፕሽ በጣም ብዙ ነው። ምክንያቱም ቆንጆ ናችሁ፣ ፈገግ ስትሉ የሰው ልብ ስንጥቅ የምታደርጉ ናችሁ። እዛ ሆነሽ ሁሉን ነገር ማስተካከል እየቻልሽ እኔ ቲፓን ብቻ ሰብስባ ምግብ ቤት የከፈተች ልጅ እኔ አውቃታለሁ። ፀሐይ የምትባል ልጅ አለች፣ ቆሎ እያዞረች ስቴዲየም ዙሪያ። እኔ ጋር ቪዲዮን አይታችሁት ከሆነ ብዙ ምናልባት ረጅም ጊዜ ከሆነ የምትከተኝ ታውቂዋለሽ፣ አይተሽ ከሆነ ቆሎ ስቴዲየም ዙሪያ የምታምር አጭር ቀይ ሴት ከዚህ ከአረብ ሀገር ተደፍራ እኔ ነኝ ያስገባኋት ወደ ኢትዮጵያ። አሁን ሁለት ፒካፕ አላት። አሁን ማን ነው እሷን የሚቆጣጠራት? በሀብት ቱርክ ነው የምትመላለሰው። አሁን ሌላ ሰው ሆናለች። ቆሎ እኮ ነው የሸጠችው። ቆሎ እያዞረች ስትሸጥ እዛ ስቴዲየም ውስጥ አንድ ሚስቱ የሞተችበት ሀብታም ወንድ ድራፍት ለመጠጣት ተፍ ሲል አገኛት። ሲያያት ስርዓት ያላት በቃ የሆነ ተክለ ሰውነቷ በቃ ወደዳት። ሙሉ ሀብቱን ነው የሰጣት። ሙሉ ቤት አልቀረው፣ መኪና አልቀረው፣ በቃ ሰጣት። እግዚአብሔር ይመስገን። አንዳንዴ እኮ ከየት ከሆነ እድላችሁ የሚበቅለውና የት የሆነ ህይወታችሁ የሚቀየረው አታውቁት። ነገርኳችሁ እኮ መስተንግዶ እየሰራች በቀን 500 ብር ቁም የምትጥል ልጅ ነበረች። እኔ ማቀት የሆነ ቦታ ላይ እኮ የሆነ የራስሽ ሸው ግን በየት ሲሆን ነው? በሀገር ሲሆን። እዚህ ቫይታሚን ዲ እኮ እጥረት ያለባችሁ እኮ ፀሐይ ስለማታገኙ ቤት ውስጥ ነው የምትውሉት። ቢጫ ነው የምትመስሉት እኮ አንዳንዶቻችሁ። ለምን ቤት ውስጥ ነው የምትውሉት? ስራችሁ ከዛው ቤት ውስጥ ነው ስራው። እዛ እኮ ሲከፋሽ ቤተክርስቲያን እየሄድሽ፣ ሲከፋሽ እናትሽ ጋር እየሄድሽ፣ ሲከፋሽ የሆነ ቦታ ላይ የሆነ ነገር እያደረግሽ አገር ላይ አሁን እናንተ አገር መኖር ኑሮ ውድ ነው፣ ጦርነት ነው፣ ሰው ምናምን ምንድን ነው? እንዲህ አይነት ወሬ አንቺ ነሽ እንደ የጦር መሪ ነሽ ወይ የጦር አካያጅ ነሽ ወይ? የሆነ ነገር ከመጣ እኮ ቀንሽ ከሆነ እኮ የትም ቦታ አይቀርምሽ። ሰው በቀኑ እንጂ ያለ ቀኑ አይሞት። ይሄ የምትፈሩት የሚነገራችሁ ነገር እኮ ነው እንጂ መኖር የትም ቦታ ላይ የመኖር መብት በሀገርሽ ትችያለሽ። አትኖሪም ብሎ የሚገፋሽ ነገር ይኖራል አውቃለሁ፣ ኑሮዎች፣ ችግሮች ምናምን። ግን በተለይ ሴት ልጅ መላ ጥበብ አድርጋ ኢትዮጵያ ውስጥ ህይወቷን መቀየር ይቻላል። መንጃ ፍቃድ አውጥተሽ መንጃ ፍቃድ አውጥተሽ መኪና እንኳን ባይኖርሽ ራይድ ተከራይተሽ መኪና በቀን 4000 5000 ሰራልሽ። በወር 35000 ብር ለባለቤቱ ገቢ ታገቢያለሽ። 30000 ብር ለባለቤቱ ገቢ ታገቢያለሽ በወር 30000 ብር። አንቺ የምትሰሪው በቀን ስንት ነው? ከ100000 ብር በላይ ነው። 150000 ብር በቀን 5000 4000 ከሰራሽ 120000 ብር 150000 ብር ትሰራለሽ። ከዛስ ቢያንስ እንኳን 30000 ብር ለነዳጅና ለአንዳንድ ለዘይት መቀየሪያ ለወጪ ከሆነ 60000 ብር ወጪ እንኳን ቢኖርብሽ፣ መኪና ከተከራይሽ ደግሞ ዘይትም መቀየሪያ ያለበት ሰርቪስ ማድረግ ያለበት ለነዳጅ ብቻ ነው ወጪ የምታወጪው። በትንሹ በወር ከ40 እና ከ30 ሺህ ብር በላይ ሜክ ማድረግ ትችላለሽ። እዚህ 1000 ብር ተቀጥረሻል መሰለኝ፣ ኢትዮጵያ ውስጥ 1000 ብር በላይ ማግኘት ትችላለሽ። በአገርሽ ራይድ እየሰራሽ ሰዎች እያገኘሽ ከሰዎች ጋር እየተዋወቅሽ ከሰዎች ጋር እየተገናኘሽ ሰላምሽን ይዘሽ ለምን መኖር ትችያለሽ? ሊኖር ካልሽ የትም ቦታ ላይ የመኖር መብት አለሽ። መፍትሄ ፈልጉ። ይሁን አሁን እንደዚህ ከመስታወት ጋር ምናምን ራሳችሁ ጋር ስሩ ያልኳችሁ ወይ ፈልጉ። መፍትሄ አለሽ። ውስጥሽ የተደበቀ ማንነት አለሽ። የቤት ሰራተኛ ብቻ አይደለሽ። በቤት ሰራተኛና በቤት ሰራተኛ ብቻ ነው ህይወትሽ ይስተካከላል ያለ ሰው ውሸት ነው። ለምንድን ነው ሚዩት የምትዩ? በቤት ሰራተኝነት ብቻ
መኖር አለ ብሎ የነገሯችሁ ሰዎች ወይም ደግሞ ራሳችሁን ያሳመናችሁበት መንገድ ትክክል አይደለም። በቤት ሰራተኝነት ብቻማ ቢሆን 8 ዓመትና 9 ዓመት ለዛውም የጉልበት ስራ ይሄ እኮ የቀን ስራ ማለት ነው። መቅደሽ እኮ ነው እየፈሰሰ ያለ፣ ውበትሽ እኮ ነው እየጠወለገ ያለ፣ እድሜሽ እኮ ነው እየገሰገሰ ያለ። ማንም እኮ ነው አንቺን ዝቅ አድርጎ እያየሻለሁ በስራው እኮ። ስለዚህ ይሄ ስራ አሁንም አንለቅህም አንፋታህም ብላችሁ ችክ ያላችሁ ሰዎች ፌበን ሳሚኔ መንጃ ፍቃድ አለኝ፣ እዚህም አረብ ሀገር በሹፍርና ነው የምሰራው፣ ኢትዮጵያ ላይ መስራት እፈልጋለሁ። ምክር ነገር ስተይ መብትሽ ነው። እዚህም በሹፍርና እየሰራሽ ጥሩ ደሞዝ እንደምታገኝ እርግጠኛ ነኝ። ኮንፊደንስ አለ። አሁን አንድ ሴት ልጅ መንጃ ፍቃድ ስታወጣ ያላት ሰልፍ ኮንፊደንስ ሃይ ንግስት ነች። በቃ መንጃ ፍቃድ አላት። አቤት ኩራቷ፣ አቤት መንቀባረሯ፣ አቤት ትኗ የሆነ ውበቷ ራሱ አንድ ነገር ተጨማሪ የሆነ ነገር አችፍ ስታረጉ ስሜታችሁ ይቀየራል። ወዲያውን ያላችሁበት ቦታ ሁሉ ይጠፋባችኋል። የምን ሳህን ማጠብ፣ የምን ክፍል ማጽዳት፣ የምን መከራ ማየት። ነገርኳችሁ። ማንንም እናንተ ራሳችሁን ለመለወጥ ከበደ፣ በቀለ፣ አስካለች፣ አጸዱ ምናምን ገብረ መስቀል፣ ገብረ ማርያም፣ አባ ሸቂ፣ ፓስተር አይመለከተውም። አሁን ችግራችሁ የሆነ ቦታ ላይ ሄዳችሁ ተጠግታችኋል። አያችኋት? ፌበን በሹፍርና 3000 ድራም ነው የሚከፈላት። ኮንፊደንሷን አያችኋት? ደስ አትልም? ነገርኳችሁ እኮ የምታደርጉትን ነገር ብታውቁት፣ የተደረገላችሁን ነገር እኮ ብታውቁት፣ ሌላ የሚደረግ ነገር እንዳለ ማመን ትችላላችሁ። ይቺ ልጅ በሰው ሀገር ላይ መንጃ ፈቃድ አውጥታ የሀገሪቱን ሎኬሽን አውቃ አሁን ይቺ ልጅ ውስጧ አቆጥቁጧል። እንደ ምን ነበረ ወይራ ላይ የሆነ እንትን ላይ ነው ያነበብኩት መሰለኝ። ወይራ ላይ ዛፎች ሁሉ ወይራ ላይ ወይራውን ምን አሉት? አንተናና ተኛብን የወደቁ ዛፎች እኮ ናቸው። ናና አንተ ተኛብን ምን ማለት እንደታውቃላችሁ? ወይራ እኮ ማለት ለብዙ ነገር የሚፈለግ የሆነ እናንተ ላይ የሆነ ጥገኛ መሆን የሚፈልጉ አሉ። እናንተን እኮ ማንነታችን እኮ አላወቁትም። ምን ብቃት እንዳላችሁ፣ ምን ዓላማ እንዳላችሁ፣ ምን አይነት ስኬት እንደምታሳኩ፣ ወዴት መድረስ እንደምትችሉ፣ ምን ማድረግ እንደምትችሉ እኮ ያወቀ የለም። ሳሚዬ ይቅርታ ጨዋታ አላቋርጥህና ጥያቄ ነበረኝ። እኔም የገባሁት ስራ ላይም ስለሆንኩኝ ይወጣው ሄለን ኔትወርክ ያለች እስኪ ቆይ ሄለን እኔ ነው ሳሚ። አቤት እንዴት አመሻችሁ? ኔትወርክ